ኢየሱስ እኔ አልችልም መኖር ካለዚያ ኢየሱስ በሌለበት ክብር ልብና የሆነ ቦታ ሚሳገሻል አላት። በዚህ ምክንያት ከዛ እስከዛ ድረስ መንገዱ ተዘጋግቶ አያችሁ። ከወዴት እንደወደቃችሁ ካላሰባችሁ፣ ሚስ የት እንዳደረጋችሁ ካላሰባችሁ መላው ናት ታገኙት። ይሄው ግን ኢሚዲየትሊ እዚህ ጋር ነው። ከዛ ነብዩ አውጥቶ ሰጠው። ዛሬ ቶሎ መፍትሄ የምናገኘው የጣልንበትን ነገር ካወቅን፣ አለበለዚያ ሌላው እንኳን ፍሎ እንዳያረግ እንቅፋት እንሆናለን። ከኛ የተነሳ ብዙዎች እንዳይራመዱ፣ እንዳይሮጡ፣ እንዳይፈጥኑ፣ በጊዜያቸው እንዳይደርሱ ምክንያት ልንሆን እንችላለን። ሌሎች ደግሞ ለኛ ምክንያት ሊሆኑ ይችላሉ። ወንድሞቻችን ሊሆኑ ይችላሉ፣ እህቶቻችን ሊሆኑ ይችላሉ፣ የትዳር አጋሮቻችን ሊሆኑ ይችላሉ፣ ልጆቻችን ሊሆኑ ይችላሉ። የሆነ ቦታ ተጋጭቶ የሆነ ቦታ ፎልት ሰርቶ ግን ለብዙ መኪኖች አለመፍጠን ምክንያት፣ ለብዙ ክራውድድ ምክንያት፣ ለብዙ ሰው ህይወት በቃ የመዘግየት ምክንያት፣ የመቆም ምክንያት እንሆናለን። አንዳንዱ ጥጋ ሲይዙ እኔ ወርደው ሲያሉ ወይ ያላስፈላጊ መንገድ የሚሄዱ ወደ ውስጥ ገብተው መንገድ ነው ብለን አንዳንድ ጊዜ እንገባና ብዙ መኪናችንን እንጎዳለን። ተመልሰን እዛው ቦታ ሊመልሰን ይችላል። ምክንያቱም በግምት ነው የምንወጣው። እስኪ በዚህ ያስወጣኝ ብለን ከመቸኮላችን የተነሳ በማንቀው ጎዳና እንገባለን። ከዛ ዙረን ያ መንገድ አይ ዝግ እኮ ነው፣ ይሄ አያሳልፍም፣ ይሄ አያስኬድም ተብለን ተመልሰን እዛው ቦታ የተነሳንበት ቦታ ብዙ ከደከምን በኋላ፣ መኪናችንን ከጎዳን በኋላ፣ ነዳጅ ካቃጠልን በኋላ እዛው ቦታ እንመለስ። ስለዚህ የጣልንበትን ነገሮቻችንን ካላወቅ ልክ እንደዚህ ነው የምንሆነው። ጊዜያችን ይበላል፣ ዘመናችን ይበላል። ጠቅላላውን ነገሩን ላናገኘው፣ ውሉን ላናገኘው እንችላለን። እዚህ ጋር ግን የሰው ጊዜ ሲጠየቅ ወዳው ነው በቃ እዚህ ጋር ነው። በቃ እንጨት አመጣ ይላል። የማይሆን ሚራክል ተሰራ። የጣለበትን ስላወቀ እንጨቱን እዛ ላይ ጥሎ ብረቱ ተሳፈፈለት፣ አነሳ፣ ውሰዳል። ክብር ለእግዚአብሔር። ዛሬ በህይወታችሁ የጠበባችሁ ነገር ካለ ጠቦናል ብላችሁ እንድትወጡ አበረታታችኋለሁ። አትስማሙ ከጠበባችሁ ነገር ጋር ውጡ። ስትወጡ ግን ችግር የለም ማለት አይደለም። እንደነዚህ ሰዎች ትሆናላችሁ። ግን እግዚአብሔርን አብሮ ይዞ መውጣት ወዳው መፍትሄ ይገኝለታል። የጣልንበትን ማወቅ፣ ነገሮቻችንን በማስተዋል መያዝ። እንደዛ ስንሆን ፈጥነን እንወጣለን ከችግሮቻችን። ዘወር ሲል ነው ወዮ ሲል፣ ዘወር ሲል ኤልሳ ምን ሆን ካለው ምሳር ነበረ፣ ተውሸው ነበረ፣ ገባብኝ። ኦኬ የጣልከው በዚህ ትክክል ነው። እንጨት አመጣና አንሳፎ ሰጠው። አያችሁ፣ ከጠበባችሁ ውጡ። ፈርታችሁ በጠበበ ነገር ውስጥ አትቀመጡ። ዋጋ ክፈሉ። ለመስራት ዋጋ ክፈሉ። ሰፋ ለማለት ዋጋ ክፈሉ። ለቀቅ ብላችሁ ለመኖር ዋጋ ክፈሉ። መጀመሪያ እንደጠበባችሁ ሹር ሁኑ። በቃ የጠበባችሁን ደግሞ አልፈልገውም በሉ። እንጨት እቆርጣለሁ አሉ፣ እንሄዳለን። እንጨት መቁረጥ ቀላል አይደለም። ወጥተው ነው የሄዱት። ምን እንውጣና እንጨት ይዘን እንምጣ፣ እንቁረጥ አሉ። መቁረጥ ቀላል። እንጨት እኮ ያለው ጫካ ውስጥ ነው፣ ቤት ውስጥ አይደለም። መውጣትን ይጠይቃል። ግን ቢሆንም ከጠበበን ዋጋ መክፈል አለብን። የሚከፈለውን ዋጋ መክፈል፣ መተመን። በቃ እወጣለሁ፣ ጠቦናል፣ እንሄዳለን፣ እንጨት እንቆርጣለን፣ ቤት እንሰራለን፣ ሰፋ ያለ ነገር እንሰራለን፣ የተሻለ ነገር እንሰራለን። ስንሰራ ግን እሺ ሄዱ ሲላቸው ኖ ስንሄድ አንተ ጋር ነው የምንሄደው፣ አብረህን እንድትሄድ እንፈልጋለን።
ዛሬ ጠቦን እንውጣ ስንል ውጡ ስንባል አንተ ጋር ነው የምንወጣው። አገልግሉ ስንባል አንተ ጋር ነው። ስሩ ስንባል አንተ ጋር ነው። ነግዱ ስንባል አንተ ጋር ነው። ለምን? መንገዱ ከባድ ነው። ያንን አውቃችሁ ነው፣ ተምናችሁ ነው መውጣት። ተምነን ነው መውጣት ያለብን። አልጋ ባልጋ ሆነ ትግል እንዳለው ግን እግዚአብሔር ከኔ ጋር ከሆነ አሸንፋለሁ። እግዚአብሔር ከኔ ጋር ከሆነ እወጣዋለሁ። እግዚአብሔር ከኔ ጋር ከሆነ እሰራዋለሁ። እግዚአብሔር ከኔ ጋር ከሆነ እስፋፋለሁ። እግዚአብሔር ከኔ ጋር ከሆነ እበዛለሁ፣ አሸንፋለሁ። ቢጠፋብኝም ያወጣልኛል፣ ባይሳካልኝም ይደግፈኛል፣ ብከስርም እንደገና እነሳለሁ ብለን ከጠበበን ቦታ እንውጣ። እስኪ ከጠበበኝ ቦታ እወጣለሁ በሉ እስኪ። ቢሹ ብቻ ነው ያለው። ከጠበበኝ ቦታ እወጣለሁ። ከጠበባችሁ ቦታ ውጡ። ከጠበባችሁ ቦታ ውጡ። ከጠበባችሁ ቦታ ውጡ። ስትወጡ ዋጋ ወስናችሁ ውጡ። አልጋ ባልጋ በቃ እሰራዋለሁ። እንጨት ቆርጬ እሰራዋለሁ። እንጨት አምጥቼ እሰራዋለሁ። ምሳር እንኳን ባይኖረው ይሄ ሰው እኮ ምሳር የለውም። አይገርማችሁ? ተውሶ ነው ይሄ። አንዳንድ ጊዜ ባይኖራችሁ እንኳን ይሄ ሰው ተውሶ ነው፣ ወስኗል፣ በቃ ጨክኗል። የለውም ምሳር። ለምን የተዋስኩት ነበረ ብሎ ነው እያለው ሳይኖረው ለምን የጠበበውን ነገር አልፈለገውም። በቃ እኔ ይህንን ጥበት አልፈልግም እወጣለሁ። ምሳር የለኝም ብሎ አልተቀመጠም። እንዲህ የለኝም ብላችሁ አትቀመጡ። ተውሶ ነው የሄደው። ውጡ፣ በቃ ጨክናችሁ ውጡ። ምክንያት ጠላት በዛው እጠበበን ቦታ እንድንለው ምክንያት ሊያመጣልን ይችላል። ይሄ ሰው ግን ምሳር አለመኖሩ አላስቀመጠው፣ ተውሶ ወጣ። በቃ ጠላት ደግሞ ሊያስደነግጠው ያንኑ የተዋሰው ጣለበት። ግን እግዚአብሔር ከሱ ጋር ነበረ። ክብር ለእግዚአብሔር። የእግዚአብሔር ሰው አብሮት ነበረ፣ አልከሰረም። ወዮ ሲል ደረሰለት። ኖ ችግር የለም አለ። ብቻ የት ጣልከዋል? ዛሬ እግዚአብሔር ይደርስላችኋል። እናንተ ጨክናችሁ ውጡ እንጂ እግዚአብሔር ይደርስላችኋል። እናንተ ወስናችሁ ውጡ እንጂ እግዚአብሔር ይረዳችኋል። እናንተ ወስናችሁ ውጡ እንጂ እግዚአብሔር የታመነ ቤት ይሰራላችኋል፣ ሰፋ አድርጎ ይሰራላችኋል። ሃሌሉያ! እናንተ ለማገልገል ውጡ። እናንተ ለመስራት ውጡ። እናንተ ታምናችሁ እግዚአብሔርን ይዛችሁ ውጡ። አትከስሩስ፣ ኪሳራ አይሆን። ብቻ ሰምታችሁት ውጡ። ብቻ ይዛችሁት ውጡ። ብቻ አምናችሁት ውጡ። ብቻ ነገሮቻችሁን በማስተዋል ሂዱ። የት እንደምትጥሉ እያስተዋላችሁ ሂዱ። ከዛ እግዚአብሔር ሰርቶ እጃችሁ ላይ ይሰጣችኋል፣ ውሰዱ ይላችኋል። ክብር ለእግዚአብሔር ነው። አሜን። የእግዚአብሔር ስም የተባረከ ይሁን። ጨርሻለሁ። እንጸልያለን። ጥቂት ሰዓት ከጠበባችሁ እንድትወጡ እንድታስቡት። በቃ ምንድነው የጠበባችሁ? ዛሬ ምንድነው ያነሳችሁ? ምንድነው የእግዚአብሔርን እርዳታ የምትፈልጉበት ነገር? በየትኛው አንጻር ነው እንዲመጣላችሁ የምትፈልጉት? በጌታ በኢየሱስም ዛሬ እግዚአብሔር ወደኛ ይመጣል። አሜን። እነዚህ የነቢያት ልጆች እንኳ ቢሆኑ ነብዩ ጋር አውርተው ይወጡት፣ ተነጋግረው ሰሚት አድርገው በቃ ከሱ ስር ሆኖ አብርሃም አስፈቅደው ጠይቀውት። ወገኖቼ ሰሚት ማድረግ በቃ ወሳኝ ነገር ነው ለክርስቲያን። ጠይቆ መውጣት፣ አስፈቅዶ መውጣት፣ ያለንበትን ሁኔታ ማወቅ፣ መጨከን፣ ቁርጠኝነት በቃ በዓላማ። እነዚህ ሰዎች በዓላማ ነው። ቤት ጠቦና ስለዚህ ቤት እንሰራለን። ምን አርገን ዛፍ ቆርጠን እንጨት እናመጣለን።